ሰላም ሰላም ውድ ቤተሰቦቻችን፣ ይህ ጽርሐ ተዋሕዶ ሚዲያ ነው። አሁን የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ በመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን። ታዲያ የመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን በአፍሪካም በዓለምም በአይነቱ ልዩ የሆነ ቤተ መቅደስ እየተገነባ እነሆ 3ኛ ዓመት ላይ ደርሷል። ታዲያ ይህን ምክንያት በማድረግ ዛሬ ምን ላይ እንደደረሰ ከደብሩ ዋና አስተዳዳሪ መላከ ብርሃናት መምህር ናሁሰናይ ነጋና ከደብሩ ዋና ጸሐፊ መጋቤ ሥርዓት ይትባረክ ካሳ እንዲሁም ሕንፃውን እየመራው ካለው ከኢንጂነር ተጋረድ ጋራ የደረሰበትን ሁኔታ አብረን እናያለን። ኑ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የጊዜ ባለቤት ስራችን እያከናወንክልን በዚህ ስላደረስከን ክብርና ምስጋና ላንተ ይሁን። መላከ ብርሃናት መምህር ናሁሰናይ ነጋ እባላለሁ። የምስራቀ ፀሐይ ሥላሴና ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ነኝ። አሁን የምንገኘው አዲስ እየተሰራ ባለው በመሪ ምስራቀ ፀሐይ ቅድስት ሥላሴ ህንፃ ቤተክርስቲያን የመቅደሱ አናት ላይ ነው የሚገኘው። አሁን ያለሁት ከቤዝመንቱ 12 ሜትር ላይ ነው ያለሁት። ከግራውንዱ ደግሞ 9 ሜትር ላይ ነው። አሁን እዚህ ሆነን እንግዲህ የምናየው ይህ ህንፃ ቤተክርስቲያን አጠቃላይ የካርታው ስፋት የቦታው ስፋት 12700 አካባቢ ካሬ ላይ እየሰፈረ ነው። ከዚያ ላይ እንግዲህ አሁን አዲሱን ህንፃ ቤተክርስቲያን ጀምረን እየሰራን ያለ ነው 1800 ካሬ ላይ ነው። ቤዝመንት 500 ካሬ አለው። አሁን እንግዲህ ስራችን ከግማሽ በላይ እያከናወን ያለንበት ሁኔታ ነው ያለ ነው። እዚህ ላይ አሁን ዙሪያውን የምታዩት እንግዲህ ይሄ ህንፃ ቤተክርስቲያን ጠቅለል ባለመልኩ ዲዛይኑ ፕላኑ አፍሪካ ውስጥ የለም። ለየት ባለ መልኩ የተሰራ ህንፃ ቤተክርስቲያን ነው። በእውነት በዚህ አጋጣሚ ሳላመሰግን አላልፈው። ይሄንን ፕላን ይሄንን ዲዛይን የሰሩ ልጆች አጋዕዝተ ዓለም ሥላሴ በረከቱን ያድልልን እላለሁ። ስራው በጣም አስቸጋሪ ነው፣ ውስብስብ የሆነ ስራ ያለው ቢሆንም ህንፃ ቤተክርስቲያኑ ተሰርቶ ሲጠናቀቅ እጅግ በጣም የሚያምር እንደሆነ ስለምናውቀው በዚህ መልክ እየሰራን ያለ ነው። ህንፃ ቤተክርስቲያኑ ከጀመርን እንግዲህ 3 ዓመት እየሞላን የሚገኘው። በ3 ዓመት ጊዜ ውስጥ አሁን ያለ ነው ቤዝመንቱንም ግራውንዱንም አጠናቀን የህንፃ ቤተክርስቲያኑ ግድግዳ 3ኛ ቤዝመንት ፎቅ አለው። ፎቅ ላይ ሲደርስ ደግሞ ይሄ ቤተክርስቲያን በረንዳው ራሱ ኮንክሪት በኮንክሪት ሙሉ። እዚህ ቤተክርስቲያን ላይ ድንጋይ ቦታ የለውም፣ ሸክላ ቦታ የለውም፣ ምንም አይነት ነገር የለም። ሙሉ ኮንክሪት በኮንክሪት ነው። ጣራው በኋላ ሞዛይክ ነው የሚለብሰው። ከዛ ውጭ በረንዳው ራሱ ወደ ውጭ የሚወጣው የራሱ በኮንክሪት ነው የሚወጣው። አሁን ዛሬ ዙሪያውን ቤዝመንቱን መሬቱን ቤዝመንቱን እንዲሁም ደግሞ ኮለኖችን ሽሮል እየሞላን የምንገኘው። በቀጣይ ደግሞ ከ1 ሳምንት በኋላ ወደ ውጭ ሄደውን ራሱ የበረንዳውን ግድግዳና መጨረሻውን ምንሞላ የሚሆነው። አሁን ዛሬ በትናንትናው ዕለት ማለትም ጥር 18 2018 ዓ.ም ጀምረናል። ለ7 ቀን የሚሞላ ነው። 263 ሜትር 10 መኪና አሸዋ፣ 10 መኪና ጠጠር፣ 1100 ኩንታል ሲሚንቶ ነው የሚፈጀው። በዚህ አጋጣሚ እስካሁን እንግዲህ ወደ 800 ኩንታል ሲሚንቶ ገብቷል። እኛ ስራውን ስንጀምር ትናንት በ18 400 ኩንታል ሲሚንቶ ነው የነበረ። አሁን 400 ኩንታል ሲሚንቶ ተጭኖ እየመጣ ነው የሚገኘው። ከዚህም በኋላ ያለው እንግዲህ ሥላሴ ያመጣዋል። እኛ እምነታችን ሥላሴ ነው ራሱ ስራውን የሚሰራው። ስለዚህ በእውነት የሥላሴ ልጆች እግዚአብሔር ሕይወታችን የሚጠብቅ እረኛችን ነው። እግዚአብሔር የነፍሳችን እረኛ ነው። እግዚአብሔር እኛን የሰራ ነው። እግዚአብሔር እኛን ቤት የሚሰራ አምላክ ነው። እኛ ደግሞ እድል ገጥሞን ጊዜ ሰጥቶን እናንተን ሰጥቶን ከእናንተ ጋር ሆነን ይህን ህንፃ ቤተክርስቲያን እየሰራ ነው የሚገኘው። የዛሬ ዓመት ደግሞ እግዚአብሔር ቢረዳን የዛሬ ዓመት ላይ በእርግጠኝነት ይሄ የምናየው ዶም ላይ ነው የምንገኘው ብለን ነው የምናስበው። እንግዲህ የዚህ ህንፃ ቤተክርስቲያን ቁመቱ 24 ሜትር ረጅም ነው። ለከተማው እጅግ በጣም ውበት የሚሰጥ እንዲሁም ከተማው ሙሉ በሙሉ አሁን በምናየው መልክ እየታየ ያለበት ሁኔታ ነው ያለው። ብዙ በሆነ ቦታ ላይ ነው ያለው ቤተክርስቲያናችን ማለት ነው። ስለዚህ አሁን ከዚህ ከቤተ መቅደሱ አናት ላይ ወርደን
እያንዳንዱ የሚሰራውን የሚያስፈልገውን ጭምር በዚያው የምንገልጽ ይሆናል። አሁን በቀጥታ ከቤተ መቅደሱ አራት ወርደን እየተሰራ ያለውን ዙሪያውን የሽሮን የቤዝመንትና የኮለን ኩሊትን አብረን ከዛው ከሰራተኛው እንቅስቃሴ ጋር አብረን የምናየው ይሆናል። እጅግ በጣም ብረት ለበስ የሆነ ህንፃ ነው። ብዙ ብረት ነው እስካሁን የፈጀው። ከዚህ በኋላ ዶሙ ደግሞ በጣም ብዙ ብረት ነው የሚያስፈልገው። የሥላሴ ልጆች ደግሞ ጀምራችሁታል፣ ትጨርሱታላችሁ። እግዚአብሔር ይረዳናል። እያንዳንዱን ነገር ከታች አብረን የምናየው ይሆናል። አሁን ወደ ታች እንወርዳለን። እሺ እንግዲህ ቅድም ከቤተ መቅደሱ ላይ ሆነን ነበረ የነበረው። አሁን ወላውን የሚሰራውን ስራ እያየን ነው የምንገኘው። ግን 263 ሜትር ይሞላል ያልኳችሁ አንደኛ ይሄ ኮለን ነው። ኮለኖቹ ዙሪያውን እጅግ በጣም ወፋፍራም ኮለን ነው። እጅግ በጣም ብዙ ነገር ሊሸከም የሚችል ኮለን ነው። በነገራችን ላይ ይህን ስራ የምንሰራው ለ100 ዓመት ምንም ነገር ሳይነካካ የሚያገለግል ህንፃ ቤተክርስቲያን ነው የምንሰራው። በዚህ ምክንያት ብረቱ ባለ 16 ባለ 24 ብረት ነው አብዛኛውን እየተጠቀም ያለ ነው። ባለ 16 ብረት ኮለኑ ማለት ነው። እንደምታዩት ወፋፍራም ብረት ነው። ከስር የምንጠቀመው ባለ 14 ባለ 12 እና ባለ 10 ባለ 8 ማገር ነው የምንጠቀም። በዚህ መልክ ነው የምንሰራው። በነገራችን ላይ ይህ ህንፃ ቤተክርስቲያን ዙሪያውን 24 ዋሻዎች አሉ። እዚህ ጋር የምናየው አሁን ይሄ እዚህ ያለው ይህን የቆምኩበት ለምሳሌ ሆግ ነው። ኋላ ይሄ ተቆልፎ ሲፈታ 24 ዋሻ የሚመስሉ መስኮቶች አሉ። በ24 መስኮት የተከፈተ እና ይሄ 24ቱ ካህናተ ሰማይ የሚያሳይ ነው። እጅግ በጣም የሚያምር ስራ ነው የሚሰራው። እንደምታዩት ኮለኑ ስፋቱ ይህን ይመስላል። ስፋቱ በጣም የዋሻ የሚመስል ትልልቅ ኮለን ነው ያለው። በጣም ሰፊ ነው ያው የምናየው ማለት ነው። አሁን የምንገኘው ይህም ቤዝመንት እየሞላን ነው። ይህም ኮለን እየሞላን ነው። ሽሮሎች እየሞላን ነው የምንገኘው። ከዛ በኋላ በቀጣይ ደግሞ እንግዲህ ቅድም ያለው እዚጋ ያለው ይሄ እዚጋ እዛ የተሰራው ላይ ያሳያችኋለሁ። እዚጋ የሚበጥለው ግድግዳው ወደ ላይ ገና እዚጋ ነው የሚበጥለው። ይሄኛው በረንዳ ነው፣ ወደ ውጭ የሚወጣ በረንዳ ነው። እንግዲህ ከ2 ሜትር በላይ በረንዳ ነው ወደ ውጭ ወጥቶ የምታዩት ማለት ነው። እዚህ ጋር ነው ያለው ኮለኑ፣ ያኛው ግን በረንዳ ነው ማለት ነው። ይሄ ብቻ ነገር እዛች ጋር የምናያት ነገር አለ። አሁን ያው የምታዩት ሰራተኞች በጣም በተጣመረ መልክ እየሰሩ ይገኛሉ። ወደ ያሉት ሙሊት እየሞሉ ነው። እነዚህ ሞቹ ጨርሰው እየሄዱ ሙሊት እየተሞላ ነው ከስር ከስር የሚገኘው ማለት ነው። ይህ ህንፃ ቤተክርስቲያን አሁን ልዩ ነው ያለበት ምክንያት አሁን እዚህ ጋር ይህ ማለት አሁን የበቀለው ሙሉ ግድግዳ ወደ ላይ ይወጣል። በቀጥታ ከላይ ወጥቶ ሲጠናቀቅ ኮለን የለውም። ህንፃ ቤተክርስቲያን መሀል ላይ አንድ ጉልላት ብቻ ነው የሚኖረው። ከዚህ የተነሳ ዙሪያውን ደግሞ ወደ ጉልላት ነው ቁመቱ ወደ ላይ ከጨረሰ በኋላ ማለት ነው። ከዚህ በኋላ ያለው ነው ማለት ነው። ይህ በረንዳ ነው። ይህ ሞላ ነው የሚሞላው። ይህ ራሱ በታለ ከዚያውን ዙሪያውን የውሃ መሄጃ ገንዳ ነው። እዚህ ላይ የሚፈኛ ዙሪያውን ገንዳ አለው። ይህን አጠናቀቅ ከሞላ በኋላ ይሄ ግድግዳ ወደ ላይ በላይ በቅቶ መጨረሻ ወደ ጉድላት ይሆናል ማለት ነው። እና ለየት ይላል የምንለው ከዚህ አንጻር ነው። አሁን እዚያ ጋር የሚሞላው ይህ እንግዲህ በደቡብ በኩል ያለው የሴቶች ማስቀደሻ ፎቅ ነው። ይህ ፎቅ ላይ ነው የምንገኘው። የሴቶች ማስቀደሻ ነው። 4-5 ሜትር በላይ ይሆናል። ይህ ተሸካሚ ኮለን ነው። ወዲያ ድረስ ይህ 16 ሜትር ነው። ይሄኛው 16 ሜትር ነው።
በሰሜኑ በኩል ያለው ባዶ ላይ ያለው ገና የሚሞላው ማለት ነው። አሁን ስለተዘርግቶ ተራፋር ሁሉ ተጀምሯል፣ እየተሞላ ነው። ያ 18 ሜትር ነው። እዚህ ፊት ለፊት በምዕራቡ በኩል ያለው ደግሞ ወደ 14 ሜትር አካባቢ ነው ስፋቱ ማለት ነው። በዚህ መልኩ ነው እንግዲህ እየተሰራ ያለው። አሁን ቅድም መሬቱ እየተሞላ ነው ብለናል። ይሄኛው ይሞላል ብለን ያለው አሁን ዛሬ ይሄን እያጠናከሩ ነው የሚገኙት። በቀጥታ የፎርምወርክ ስራ ሊጀምሩ ነው። አሁን የበረንዳውን የግድግዳውን ስራ የፎርምወርክ ስራ ሊሰሩ ነው ማለት ነው። አሁን እየጀመሩ ናቸው። ከ10 ቀን ከ15 ቀን በኋላ ይሄን እንሞላለን ማለት ነው። እናንተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ጥረት የሚጠይቅ ስራ ነው። እጅግ በጣም ሰርታችሁ የምትኮሩበት ቤተክርስቲያን ነው እዚህ ጋር እያየን ያለ ነው። አሁን ያለው በምዕራቡ በኩል ያለው ፎቅ ላይ ነው ያለ ነው። ርቀቱን እንደምታዩት ነው። ይሄ ወደ 14 ሜትር አካባቢ ነው ይሄኛው በምዕራቡ በኩል ያለው። እንግዲህ ሊቃውንተ ቤተክርስቲያን ስርዓተ ነግህ ሊያደርሱበት ይችላሉ። ምዕመናን ያስጠቅሙበታል። የተለያየ መንፈሳዊ አገልግሎት የሚሰጠው ቤተክርስቲያናችን ከቦታው ጥበት አንጻር ለሌሎቹ አድባራት ሰፊ ሰዎች የቻላት ተሽካሪ ላይ የሰፈረ ህንፃ ቤተክርስቲያን መስራት ስለማይቻል ባለን ቦታ ላይ ስንሰራ በዚህ መልክ ቦታችን በአግባቡ መጠቀም ስላለብን አሁን ከዚህ በእርግጠኝነት አንዱ ፎቅ ብቻ ከ50 እስከ 60 ሰው የሚይዝ ነው ማለት ነው። ይሄ በወዲያና በወዲያ ያለው ከ100 እና ከ100 ሰው በላይ የሚይዝ ነው እና 3 ቦታ ላይ በዚህ መልክ ፎቅ አለው። እጅግ የሚያምር ልዩና ውብ የሆነ ህንፃ ቤተክርስቲያን ነው እየሰራን ያለ ነው። ተመልከቱት። ይኸው ብረቱ እንግዲህ በጣም ብዙ ጊዜ እናገራለሁኝ። ይሄ ህንፃ ብረት ለበስ ህንፃ ነው ብላችሁ ከዚህ የተነሳ ነው አሁን በጣም ወሳኝ የሆነ ስራ ላይ ነው የምንገኘው። ይህንን ስራ እግዚአብሔር በረዳን መጠን እግዚአብሔር ባገዘንና በረዳን መጠን ይህንን ስራ እስከ ዐቢይ ጾም መግቢያ ድረስ እናጠናቅቃለን ብለን ነው የምናስበው። እስከ ዐቢይ ጾም መግቢያ ድረስ ይህንን ስራ ካጠናቀቅን በቀጥታ ሙሉ በውጭ ያለው እንጨት በውስጥ ያለው እንጨት ይፈታል። በቀጥታ የምንጀምረው የዶም ስራ ነው። እግዚአብሔር ከረዳን ካገዘን የአጋዕዝተ ዓለም ሥላሴ ልጆቻችን እንዲሁ እርዳታቸው ከቀጠለልን የዶሙን ስራ በ3 ወርና በ4 ወር ሰርተን ከዛ በኋላ የፎርምወርክ ስራው ከተጠናቀቀ ሙሊት ወደ ሙሊት የምንሄድበት የብረት ዝርጋታ ነው። እንግዲህ በዚህ ላይ በጣም ሰፋ ያለ ልዩ የሆነ እንቅስቃሴ ያስፈልጋል። በጣም ባለ 16 ብረት፣ ባለ 14 ብረት፣ ባለ 12 እና ባለ 10 እንዲሁም ባለ 8 ብረት ነው የሚያስፈልገው በብዛት አሁን ለዶሙ ማለት ነው። ለዶሙ በጣም የሚያስፈልገን የብረት መጠን ይሄ ነው። ባለ 16፣ ባለ 14፣ ባለ 12፣ ባለ 10 እና ባለ 8 ብረት በስፋት ያስፈልጋል። ከዛ ውጭ የፎርምወርክ ስራ እንሰራበት እንጨት አሁን ለዚህ ለዶሙ ስራ እንጨት ማለት ነው። ለዶሙ ስራ ቋሚ 8 ሜትር ቋሚ ከ7000 በላይ ቋሚ ያስፈልጋል። ከ7000 በላይ ቋሚ እንጨት ያስፈልገናል። ዶም የሚሆን ማለት ነው። ባለ 8 ሜትር ማገር ከ8000 በላይ ማገር ያስፈልጋል እንጨት ማለት ነው። ፕላይውድ በጣም ብዙ ፕላይውድ ያስፈልጋል ከብረቱ በዚህ ማለት። ከዛ ቀጥሎ እንግዲህ ባለ 16 ቅድም የጠቀስኳቸው ብረቶች በብዛት የሚያስፈልጉ የሥላሴ ልጆች የህይወታችን እረኛ፣ የህይወታችን አስገኝ፣ የህይወታችን ፈጣሪ፣ የሰማይና የምድር አምላክ የአጋዕዝተ ዓለም ሥላሴ ቤተ መቅደስ ነው የሚሰራ። ነገ ሰርታችሁ የምትረኩበት ቅዱስ ሥጋውን ክቡር ደሙን የምትቀበሉበት ታሪክ የምታወሩበት ልዩ ህንፃ ቤተክርስቲያን ስለሆነ በዚህ ህንፃ ቤተክርስቲያን ላይ ነገም ከነገ ወዲያም እስኪፈጸም ድረስ አሻራችሁን እንድታስቀምጡ በአጋዕዝተ ዓለም ሥላሴ ስም እጠይቃለሁ። እኛ ማሳሰብ ስራው እናንተ ነው። እስከዚህም በአጭር ጊዜ ውስጥ እንዲደርስ ያደረጋችሁት እናንተ ነው። ነገም ደግሞ የተጀመረውን የምታስጨርሱት እናንተ ነው። ያለው ከተማ መሀል ሩቅ አይደለም። ግን ከዚህ በፊት ደጋግሜ እንደምገልጸው በብዙ ችግር ውስጥ የነበረ 13 ዓመት ሙሉ አንዲት ምስማር እንዳይመታ ተደርጎ በፍርድ ቤት ተከሶ የኖረ ቦታ በመሆኑ ተጎድቶ የቆየ ቤተክርስቲያን። አሁን ግን ቤተክርስቲያን አሸናፊ ናት።
እግዚአብሔር ሁልጊዜም አሸናፊ አምላክ ስለሆነ እንግዲህ ግለሰቦቹንም ሳይጎዳ በህይወት ጠብቆ እስካሁን አሉ። መብቱንም አስከብሮ ቤተክርስቲያኑ እስካሁን ድረስ ያው ስራችን አሁን ደርሶ ይታያል ማለት ነው። ስለዚህ የአጋዕዝተ ዓለም ሥላሴ ልጆች አሁንም ባለድል እንድንሆን የጀመርነውን እንድንጨርስ ቤቴን ስሩ ይላል ሥላሴ ማለት ነው። ወደ ተራራው ውጡ፣ እንጨቱንም አምጡ፣ ቤቴንም ስሩ የሚለው እግዚአብሔር ስለሆነ ይህንን ህንፃ ቤተክርስቲያን በአጭር ጊዜ ሰርተን እንድናጠናቅቅ አደራ እያልኩ በቅድስት ሥላሴ ስም መልዕክቴን ማስተላለፍ እወዳለሁ። ኢንጂነር ተጋረድን አግኝቻቸዋለሁ። ቤተሰቦች ኢንጂነር ሰላም አገኘሁ። እንግዲህ ኢንጂነር ተጋረድ ናቸው ይሄን ህንፃ ቤተክርስቲያን ከመጀመሪያው ጀምረው ከዚህ ያደረሱትና ውድ ቤተሰቦቻችን በነገራችን ላይ ከኢንጂነር ተጋረድ ጋር ሰፊ የሆነ ፕሮግራም አለ። በዶክመንተሪ ፊልማችን ያለውን ነገር ከመጀመሪያው እስከ መጨረሻው ድረስ ያጋሩናል። ዛሬ ግን ምን እየተደረገ ነው፣ በዚህ ሰዓት ምን እያደረጉ ነው የሚለው ነው የምጠይቃቸው። እንግዲህ ነው ዛሬ ዛሬ የምንሰራው ስራ ያስደስታችን ወሳኝ ተቋጥነ ታዲያ አሁን ግድግዳው ጣራ 6 ሜትር ከደረሰው ላይ የሚያስተሳስረው ዋና ከዛም ተከትሎ ለውስጥ አገልግሎት የተዘጋጁ የሜዛን በአጠቃላይ ወደ 263 ክፍሎ ትናንትና ጀምረናል። በቀጣዮቹ አንዳንድ አሁን ያለንበት ወሳኝ የስራው ወደ ጣራው ከባድ እግዚአብሔር እስኪ ኢንጂነር እየተሰራ ነው እና ያለው ከሚሰሩ ሰዎች አብረን ያሳይ እንግዲህ ይኸው ኢንጂነር እያሳየን ነው ያለውን ነገር በጣም ሰፈር በጣም ደስ ይላል። እስኪ እንዴት ነው ወደዚህ ነገር ይችላል ይቻላል ያሳይ። ይሄ እንግዲህ አሁን ያለን ቦታ ነው መቅደሱ ጀርባ አካባቢ ከመቅደሱ ጀርባ ነው ያለነው። ቀጥታ አሁን ይሄን መቅደስ ማየት ይቻላል። ከታች የሰራው ነው። ከመቅደሱ ጀርባ እንግዲህ የመዞሪያ ቦታ ነው። ወደ ውጭ ጣራው የግድግዳው ጣራው መነሻ የግድግዳው ክንፍ ነው። አሁን ቆመን የምንገኝበት ቦታ 5 ሜትር ከሰባት ከፍታ ላይ ነው። በቀጣይ ይሄ እንግዲህ እንደተከፈተ ሆኖ ነው በኋላ ከሄደ በኋላ ተነስቶ ተፈትሎ በጣራ ኦልሞስት ስራችን ሲጋለበት ነው። ወሳኝ ወደ ጣራ የምንሰራውን ስራ የወሳኙ ስራ መሰረት ላይ ነው እንደማለት ነው። ያው የኮንስትራክሽኑ ከመሬት እንደመጣ ነው። ይሄኛው የዛ ወደ ጣራ ላይ ያለው ስራ የሚያሳይ በጣም ደስ ይላል። ኢንጂነር እስኪ እንግዲህ ወደፊት ያለውንም እስኪ ያሳየን። በዚህ በኩል ያለውን ወደ ተማመለጥ ምስራቅ ነው ያለው። ይሄ እንግዲህ የካህናቶች በታች በኩል ያለው ካህናቶች የመንቀሳቀሻ ቦታ መቅደስ ነው ማለት ነው። መቅደስ ከመቅደሱ ጀርባ ነው ያለው። እንደሚታየው መቅደሱ እዚህ በጣም ልዩ ነው። መስኮቶች እነዚህ ትልልቅ መስኮቶች አሉ። 3 መስኮቶች እንግዲህ 3 ሜትር የሚያሳዩ ናቸው። እነዚህ የተቀመጡበት ምክንያት ታሪካዊ የቤተክርስቲያኑ ይዘት ተጨባጭ ለማሳየት የሚገርም ነው። በተከታዩ እንቀጥላለን። ውድ ቤተሰቦቻችን አሁን ደግሞ ከቤተ ክርስቲያን ካህናቱ ከጉልላቱ ላይ ደርሰናል። ይሄ ምንድን ነው የሚለውን ኢንጂነር ተጋረድ በሚገባ ይነግሩናል። እንከታተል እስኪ እንከታተላቸው። እስኪ እንዴት ነው ኢንጂነር? አሁን ያለንበት የቤተ መቅደሱ ጣራ ላይ 9 ሜትር ከ30 ይሄ ቤተክርስቲያን ልዩ የሚያደርገው መቅደሱ ራሱ ይችላል። ቤተክርስቲያን ውስጥ ለብቻው አራለው ከተወለው ከፍታው 9 ሜትር ከ30 ላይ ያለው ከእንደገና ዋናው የቤተክርስቲያን ጣራ ይሄንን ተሻግሮ ነው። ስለዚህ ዋናው ቤተክርስቲያን ውስጥ መቅደሱ ከውስጥ
ብዙ ጊዜ አብረው ከጣራው ጋር ሌሎች ይሰራሉ። ለየት እናደርገው እንግዲህ ጨርሰናል። 9 ሜትር ከ30 ላይ ይሄ በቃ የመጨረሻው ነው። ባላ መቅደሱ የመቅደሱ የቤተክርስቲያኑ ይሄን አልፎት ይሄ ላይ አልፎ ስለዚህ ከዚህ ላይ ሆነ የምንመለከተው ቤተክርስቲያኑ ዋናው በጣም ደስ የሚያሰኝ ቦታ ነው። እስኪ በደንብ እናየው። እስኪ ሰዎቻችን እናየው። እስኪ በደንብ እናየው። ኢንጂነር በደንብ አድርጎ ያሳየን። እስኪ ኢንጂነር እያንዳንዶቹ ፓርቶች ስለማሳየት በጣም ይመቻል እዚህ ቦታ ላይ። እስኪ እንደው እኔ በጣም ተደንቄበታለሁ በዚህ ቤተክርስቲያን ላይ አሰራር እጅግ ልዩ የሆነ አሰራር ነው ያለው። እስኪ ምንድን ነው እዚህ እስኪ ያሉት ነገሮች? ምስራቅ ላይ ነው ያለው። ምስራቅ ማለት ያው የመቅደሱ አካባቢ ነው። ደስ ላይ ነው ያለው። በዚህ የምንመለከተው ቤተክርስቲያኑ ልዩ የሚያደርገው መሀል ውስጥ ምንም አይነት ቋሚ ነገር የለም። ዙሪያውን ባሉ ኮሞዶች የተሰራ ይሄ ከታች የምንመለከተው ይሄ ማለት ነው። ከዛ ቀጥሎ እነዚህ ደግሞ ላይ የተሰሩት ሜዛኒኖች አብዛኛውን ጊዜ በልዩ ኮንዲሽን በልዩ ሁኔታ አገልግሎት የሚሰጡ ናቸው። በተለይ የሚዲያ እና የቪዲዮ ማኖች የቪዲዮ ካሜራ ማኖች አብዛኛውን ጊዜ እዚህ ቦታ ላይ ነው እና ወደ ቀጣዩ ስራ ለመሄድ እየተዘጋጀን ነው። የቤቱ ግድግዳ የተመሰረቱ ብረቶች ወጥተዋል። የገንዳው የጣራ ውሃ መቀበያው የገንዳዎቹ ቦታዎች ተሰርተዋል። እነዚህ ነገሮች ግን ለሁለተኛ ደረጃ ሁለተኛ ፌዝ ብለን የያዝነው ቤተክርስቲያን ያስገባው ስራችን ሁለተኛውን ፌዝ ለመጀመር እየተዘጋጀ አንድ ማስተላለፍ የምፈልገው ነገር እዚህ አካባቢ ቅርብ ያላችሁ ክርስቲያኖች የቤተክርስቲያን ልጆች ይህ ቤተክርስቲያን መጥታችሁ እንድትጎበኙ ጥሪ ያስተላልፋል። ምክንያቱም የስራው ይዘት እጅግ በጣም ለየት ያለ ነው። ጥሩ ጥንቃቄ፣ ጥሩ ክትትል፣ ብዙ ሰዎች ደግሞ ትኩረት የሚሰጡበት ቤተክርስቲያን ስለሆነ እናንተም መጥታችሁ ብትመለከቱ ብትጎበኙ በጣም ደስ ይለናል። አሁን ለጊዜው እንግዲህ እጃችን ላይ ያለውን ይህን ነገር እየሰራ ነው ያለነው። በቀጣይ ሙሉ በሙሉ የሁሉም 24 ብሎኖች ወደ ውስጥ የሚገለበጡበት የጣራ ስራ ነው። እንጨት፣ ፎርሞ፣ ፕላይውድ እነዚህ ነገሮች ያስፈልጉናል። እነዚህ ነገሮች ደግሞ አሟልተን ወደ ሁለተኛው ጊዜ ማጠናቀቅ ስራ እንሄዳለን። መጋቤ ሥርዓት ይትባረክ ካሳ ያቀድሙ እንደነገርኳችሁ እንዳስተዋወቋቸው ሰርት ናቸው። እንግዲህ እየሰሩ ነው። በድሜት ነው ሰው ያገኛቸው። መጋቤ እንዴት ስራ ያለው ነገር ምን ይመስላል? የት ላይ ደርሷል? ስልስ ይላል ጥንቃቄው ክስ ያው ሁላችንም እንደምታዩት ያሉ መገለጫ ላይ ይገኛል። ያው ክርስቲያኑ እየተሰራ እየተገነባ ሰሞኑ ጀምሮ እየታሰረ የተለያዩ ማቴሪያል ግባት ሰልፍ ነበረ። ትናንትናው ሌሊት ጀምሮ የቆቁ ግቤት ነው የነበረው። ማታ ከሌሊቱ 9 ሰዓት ጀምሮ በነበረው ቤታችን ተገኘ። ሁሉም የቢሮ ሰራተኞች ያው እንደምታዩት ስራውን አካል ስራ እየሰሩ ነው የሚገኘው። እኛም ያው ከሌሊት ስራውን ነው ይገኛል። ህንፃ ፖሊስ ታውቀው ኢንጂነሩ ዋና ተቀዳሚ የተረባረቡበት ደስ የሚል ሁኔታ በበኩሌ ለመናገር ጀምሮ የተጀመረ ስራ ነው። በቅርብ ጊዜ ደረጃ ደርሷል። ምሳሌ አብሮ መሰረት በመስራት የሰዎች እና የደረጃ ልዩነት ተሰጥቶት ያው በስሩ በመስራት ነው በተደሰተ ተካራው ተረውና የቤተክርስቲያን ነው ላይ በጣም ሲያስፈልግ በዚህ በጣም ይደሰታል። ተፈራሁ ለሚበቅ ቤተክርስቲያን መገንባት ጥሩ ነውና ለዚህ ቤተክርስቲያን ላይ ወንጌል ይሰበካል። ስለሆነ ስርዓተ ቤተክርስቲያን የሚፈጸምበት ነው። ይህ እንግዲህ ሰማያዊ ስራ የሚሰራበት ስለሆነ በምንሰራው ስራ ሁሉ ያስፈልጋል። እኔ በተለያዩ አብያተ ክርስቲያናት ዋና ጸሐፊነት በተለያዩ ቢሮ የስራ አስፈጻሚነት 90ዎቹ አገልግሎት ሙሉ ያለ ብዙ ከአባቶች ጋራ ከክርስቲያኑ ጋራ ደስ የሚሉ ስራዎች አድርጊያለሁ። ነገር ግን አሁን ላይ በዚህ ደረጃ በምናገኘው ስራ ደስ ይቻላል። እጅግ በጣም አስደስቶኛል። የስራው ጥራት ዲዛይን በዚያ ላይ ደግሞ ያለው ፍጥነት መተባበሩ የህንፃ ኮሚቴው የመቃወሚያው ህብረትና
አንድነት ሲታይ እጅግ በጣም መንፈሳዊነትን በከፍተኛ ሁኔታ የሚያስተምሩ ተባበር በሚያምር ሁኔታ እንደምንጠቅሰው አደርጋለሁ። ይህ እኛ በእግዚአብሔር ፊት ከፍተኛ ጸጋና ክብር የምናገኝበት የታደልንበት የተመረጥንበት ነው እና ይህንን ፈልገው ያገኙ ይህ ደግሞ ከኛ የተገኙ እግዚአብሔር የባረከልን እግዚአብሔር አይነት ያሳምራል ባደርጋለሁ። እናመሰግናለን። ጋር ስራይ ተባረካሳ በእውነት እንግዲህ ስራ እየሰሩ አግኝተናቸው ነው። ያው በሚዲያ መጋቢ ያላቸው ወደፊት ከእርሳቸው ጋር በቢሮ ደረጃ ስለዚህ ክርስቲያን ዶክመንተሪ የምንሰራው በሙሉ ጠቅላላለን በዛ ላይ ያለውን ነገር ጠቅላላ አድርገው ደረሰ የተነሳ የተጀመረ በላይ የደረሰ ቢሮች በዶክመንተሪ ፊልማችን በቅርብ እንድትጠብቁን አደራ ለማለት ፈልጋለሁ። አመሰግናለሁ። መጋቢ ሰላም ቤተሰቦቻችን፣ እንግዲህ አሁን ያለነው የቤተክርስቲያን እየሰሩ ካሉ ሰዎች ጋር አቶ ግርማ ወልደ መድኅን የቤተክርስቲያን ከመጀመሪያው ማለትም ከመጀመሪያ የሚላችሁ ቤተክርስቲያን ከመሆኑ በፊት ባዶ ሜዳ በነበረበት ሰዓት ቤተክርስቲያን እንዲሆን አነሳስተው ትልቁን እርምጃ ከወሰዱት ካደረጉት ምዕመናን አንዱ ናቸው። ታዲያ ወደፊት ከእርሳቸው ጋር በዚህ ቤተክርስቲያን ጉዳይ ላይ ሰፊ የሆነ ዶክመንተሪ ፊልም እንሰራለን። በቅርብ ትጠብቁናላችሁ። ዛሬ ግን ይሄ ትልቁ እንደ ልክ ግራውንድ ሲሞላ እንደሚገኘው እዚህ ላይ የሚሞላበት ትልቁ ላይ ስለደረስን ምን ተሰማዎት? እንዴት ነው ያለው ነገር የሚለውን ስለ ዛሬው እንነጋገራለን። እንዴት ነው አባታችን ብዙ ዋጋ የከፈሉ ምዕመናን ነውና ምን ተሰማዎት? ዛሬ እዚህ ላይ ነው መድረስ ጥሩ ነው። በእውነት በጣም ደስተኛ ነኝ። ደስታዬ ወሰን የለውም። እኛ ለዚህ ቦታ ከነበረበት ችግር አንጻር ብዙ ችግር አሳልፈናል። የተመሰረተው 1997 ነው። ከዚያ ጀምሮ አድርገናል። ከባለ ሀብት ጋር በአጎራባች ነበረ። ያንን ሁሉ አድርገን ማድረግ ካለን ካርታ እንኳን እናገኛለን የሚል እምነት አልነበረንም። አሁን በአሁኑ በአዲሱ ከቱሪስት ጋር አጣው ቦታቸውን ይዘው አሁን ካለቀ በኋላ ለዚህ አስተዳደር ስላከ አፈተኛ ተባደረ አላታው ሰላዳ አስተዳደር የተመጣ በኋላ አሁን 2015 ጀምረው አሁን ያለው ደረጃ ላይ ደርሰው ወጣችን ደስታችን ልትሉ አንደኛ ይሄንን በደንብ ወደ አንስተ ተነስቶ እኔ ሁለተኛው ጆስ በረንዳ ነው እድገው እንደተመራው ሁሉ ይደራለን ጥሩ ነው። ይሄ ቦነስ ለከተ ዳላላጅ ሁሉ እስካ ታፈረ አላጅ ደስታዬ እና ምንድነው አሁን ተጥማት ዙሪያውን ይሄ ለምዕመናን ምን አይነት አገልግሎት የምታስ ስለታስ እንደሰጥ በማድረግ በደቡብ አገልጋይ ካናቱ በደቡብ ሰበካ ሰዎች የተነገረ ነው ያለው። በጣም ትልቅ ደረጃ ላይ ነው ያለው። ይሄ ካለቀልን እንግዲህ እንዲኖርም እንደሚሉን ወደ ስራ ወደ ታረው ወጣት እየተባለ ነው። አሁን ይሄ የውስጥ በረንዳ ነው። የውስጥ በረንዳ በእውነት ፎቅ ተሰራ ነው የሚባለው ታይታችሁ ነው እንደሚታየው ይኸው እየተመሰሰ ዋናው መንገድ የሚገባበት እንደሚታየው የትም አይሰራም። እንደዚህ አይነት ስራ የትም አይሰራም። በኮንክሪት የተሰራው በጣም ጥሩ ነው። ግራውንዱ ከመሬት ግራውንድ ጀምሮ እንግዲያው በጣም ጥሩ ገጠርቶ አሁንም ለድሜ ጥሩ ተተወደለች አሉ ጥሩ አስተዳደራሉ የአመራር ብቃት አላቸው። ጥሩ ነው። እኛም ባላቅማችን ይኸው ከጎናቸው ሆነን እዚህ ላይ ደርሶልናል። እያመሰገንን ያለን እናመሰግናለን። እንግዲህ አባታችን ታላቅ አባት ናቸው። በእውነቱ እዚህ ቤተክርስቲያን ሁልጊዜ መጥተን አናጣቸው። ሁሉ ስንመጣ ሁልጊዜ የምናገኛቸው ናቸው። ወደፊት ቤተክርስቲያኑ የት ደርሶ ምን ላይ ነው በሚለው ዶክመንታችን እንድጠብቋቸው በሚገባ የት ደርሶ እንዴት እንደሆነ የመጀመሪያው አሁን ላይ ብዙ ስራ ተሰርቷል እና የመጀመሪያው ከየት እንደጀመረ እርሳቸው ማን ነበር ደግሞ መሬት ተሰጠማቸው አቶ ጌታቸው ይባላሉ። አቶ ጌታቸውና ወንድማቸው አቶ ደረጀ ይባላሉ። እነኚህ በሁለት መሰረት ናቸው። የአካባቢ ተወላጆች ናቸው። ቦታውን በነጻ ሰጥተው
አናቱ ተጨበበ በአንጻፎክ ተሰፋለች ያገለግላሉ። አቶ ተካከበሩ ምክትል ያገለግላሉ። ገንዘባቸውን ይሰጣሉ፣ በደፋቸው ይሰጣሉ። ምንም የቀረ ነገር የለም። እየተባበሩ ነው ያለው። ብቻ በህብረት ይዘነዋል። አሁን በምርት ያልቃጨደ ተመጣጣኝ ለዛሬው እዚህ ይበቃናል። ወደፊት ግን በሚገባ ከመጀመሪያው እስከ መጨረሻ ድረስ ዶክመንቱን እንድትጠብቁን በትህትና እንጋብዛለን። አባታችን አመሰግናለሁ። እናመሰግናለን። ሰላም ሰላም ቤተሰቦቻችን፣ አሁን የምገኘው ይሄ ህንፃ ቤተክርስቲያን ከመጀመሪያው ማለትም አሸዋና ሲሚንቶ ሲገናኝ ጀምሮ ያሉ እየሰሩ ያሉ ናቸው እና እንደው መጀመሪያ በቀኝ በኩል ካለው ልጀምር። ስምህን ንገረን እስኪ አስተዋውቀን ቤተሰቦቻችን። ማን ልበል? ማሚዬ እንኳን እንደው በዚህ ሳገኝ ከመጀመሪያው ጀምረን ለ3 ዓመት ከዚህ ቤተክርስቲያን ተለይተህ አታውቅምና እንዴት ነበር? ድሮ ባለሙያ ነበር? ከዚህ ከመጣ በኋላ ነው የተማርከው? ምንድን ነው ያተረፈው ነገር እስኪ ንገረኝ። ኢንጂነር ጋይድ እያደረጓችሁ ግን የሚፈለገው ደረጃ ላይ መድረስ ትችላላችሁ ማለት ነው። እንደው ምን ይሰማሃል? እስኪ የተሰማህ ነገር ንገረኝ። የእግዚአብሔርን ቤት ነው የምትሰሩት ማለት ነው። ደስ ይላል። ማን ልበል ስሞት? ዲያቆን ናቸው። የሚገርም ነው። ደስ ይላል። እንዴት ነበረ ዲያቆን ፍርዱ? ያለበት ደረጃ በጣም የሚያስደስት ከምንም በላይ ይህንን ማየት ለኛ ደረጃ ነው። ምክንያቱም የስላሴ ህንፃ መስራት የሌላ ሌሎችም ሰዎች ህንፃ መስራት እና በዛ ደረጃ ነው እና ይህ ምናልባት እሱጋ የምናየው ነገር እንደቀላል ነገር ታይ ይችላል። ተመልካች ግን ያለው ፕሮሰስ ኢንጂነር ተጋረች አንተ ወገናችን ያንዳንዱ ነገር ጋይድ በማድረግ እስከዚህ ደረጃ ደርሰናል። ወደፊት ስላሴዎች አሉ። ሁለተኛ ከኋላ እንደኛ ስንመለከት ተከታዮቻችን ብቁ ከኋላ እኛን ጋይድ እያደረጉ የት ደረጃ የሚቆጣጠረን አካል አሉ። ያንን ነገር ተቀብለን እስከዚህ ደርሰናል። ስለዚህ አሁን ወደፊትም በዚሁ አግባብ ይቀጥላል። ምን ደስታ ይሰማል። ቅድም ዲያቆን ፍርዱ እየሰራ ያለ ነው ሌላ አይደለም፣ የስላሴ ቤት ነው። ሰው እንኳን ለመኖር ብሎ በሌላ ይሰራል እና በዚህ ሁለት ነገር ነው የምታገኙት። ለኖሯችሁ ሰርታችሁ ታገኛላችሁ። ደግሞ የምትሰሩ የማን ቤት ነው ማለት ነው? የስላሴ እግዚአብሔር ደስታን ሲበልቅ በግለት ምንም ማለት ደስታ ያደርጋል። ምክንያቱም እኛ ተመጣጣኝ ነው። ምክንያቱም የዚህ ደረጃ የተመሰለ ስላሴዎች እግዚአብሔር ተብሎ እና ሁሉም ሙያተኛ አለ። ግን ከዛ ውስጥ ተመጣጣኝ እየሰራ ነው። በጣም ብዙ ሙያተኛ ነው ያለው እና ስለዚህ ይሄንን እስከዚህ ደረጃ ስንደርስ ስላሴዎች ፈቅደው ነገም እንደሚፈቅዱልን ተስፋ አድርገን ይሄን የጀመርን ነገር እናንተን ከኋላ ይዘን እንደተጋረን ይዘን ፈለግንበት ደረጃ እንደሳለን ያስባል። ውድ ቤተሰቦቻችን እየሰሩ ከስራ ላይ አስነስቼ ነው። ከዚህ በላይ ማቆየት አይጠበቅም። ወደፊት በዶክሜንቱ ፊልማችን ላይ እነሱንም አካተን ደስታቸውን የሚገልጹበትን አድርገን እናቀርባለን። በቅርብ ቀን ጠብቁን። እናመሰግናለን። እግዚአብሔር ሀገራችንን ሰላም ያድርግልን። እግዚአብሔር ሕዝባችንን ይጠብቅልን። እግዚአብሔር ስራችንን ያከናውንልን። እየቀደመ በስራችን ሁሉ በስኬት እንድንወጣ የአጋዕዝተ ዓለም ሥላሴ ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ረዳትነት አይለየን። እግዚአብሔር ሕዝባችንን ይባርክልን፣ ይቀድስልን። እግዚአብሔር ከኛ ጋር ይሁን። ስራችን ይቀጥላል።